ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ አርብ ግንቦት 8 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በትግራይ ጦርነት ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ማዕቀብ መጣላቸው ይታወሳል። ከሰሞኑ ሮይተርስ የተመለከተው የአሜሪካ መንግስት ውስጣዊ ሰነድ ኤርትራን ጨምሮ በርካታ ሀገራትን የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ አሜሪካ በቀይ ባህር ላይ የሚኖራት ቁጥጥር ጉልህ ስፍራ የሚኖረው ይሆናል። አሜሪካ በኤርትራ ያለው የህግደፍ ስርዓት በጎረቤት ሀገሮችና የሽብር ቡድኖችን በመርዳት እግድ መጣላቸው ይታወቃል። እግዱ እየተነሳ ያለው አሜሪካ የቀይ ባህር መስመር ለመቆጣጠር ባላት ፍላጎት እንጂ የህግደፍ ስርዓት ከወንጀሎቹ ንጹህ ስለሆነ አለመሆኑን ተንታኞች ያስገነዝባሉ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑንም አስታውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርምር ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ሚዲያ አዋርድ ማሸነፉን ተነገረ። ሽልማቱ በምርጥ የፊቸር ዘገባ ቤስት ሪትን ፊቸር ምድብ የተሰጠ ሲሆን ቢገሉኝ ይሻል ነበር የሴቶችን ህይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወር ያህል ጥብቅ ምርመራ ማድረግ፣ የጥቃት ሰለባዎችን በማነጋገር አማኝነት መቀበል እንዲሁም የህክምና ማስረጃዎችን መመልከት መጠየቁን ዘገባው አመላክቷል። በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት ተባብሶ መቀጠሉን ይበልጥ እንዳሰጋቸው በዚያ የሚኖሩ ኢትዮጵያውያን ስደተኞች ለኤሪሳት ተናገሩ። የደቡብ አፍሪካ መንግስት በሀገሪቱ እየታየ ባለው መጤጠል ያስከተለው ጥላቻና ግድያ ሊገታው አለመቻሉ ትችት እየቀረበለት መሆኑ ይታወቃል። የናፍጣ እጥረት ባናረው የጭነት መጓጓዣ ዋጋ ምክንያት የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውንና ለኪሳራ እየተዳረጉ መሆኑን በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች አሳወቁ። በኢትዮጵያ የመካከለኛው ጦርነትና የነዳጅ እጦት መንግስት 20 ቢሊዮን ብር በየወሩ ድጎማ እያደረጉ ነው ቢልም በተግባር ግን የዋጋ ንረቱ ከቁጥጥር በላይ በመሆኑ የቀን ተቀን ኑሯቸውን መምራት የተቸገሩ በርካታ የሀገሪቱ ዜጎች እያማረሩ መሆናቸውን ዘገባዎች ያስረዳሉ። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካ በበኩሏ በወሽመጡ በሚገኘው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ኢራን ለፈጸመችባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። አሜሪካ በቅርቡ የኢራኑን ጦርነት ለማስቆም ያቀረበችውን የሰላም እቅድ እየገመገመች መሆኑን ኢራን አሳወቀች። የአሜሪካ መንግስት በኢራን ላይ ዳግመኛ ጦርነት ሊያካሂድ እንደማይችል በምሁራንና በፖለቲካ ተንታኞች አስተያየት ይገለጻል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳውዲ አረቢያ ምክንያት መሆኑን ኤምቢሲ ዘገበ። ኤምቢሲ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ሳውዲ አረቢያ እሁድ ዕለት ትራምፕ እቅዳቸውን ይፋ ሲያደርጉ መደነቃቸውን ተናግረዋል። ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ ያልነውን የዜና አወጃ እዚህ ጋር ያበቃል። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።